ብዙዎች ዘንድ የሚደነቅ ይመስለኛል። ለዚህ ብርታት ደግሞ አሁንም የሀገሩ ጉዳይ ያሳስባል እና በዚህ ሀገረ ካኦፒ በተሰኘው መጽሐፍ ላይ አጠቃላይ 228 ገጾች ሙሉ ተቀንብቧል። 17 ምዕራፍ አለው። በተለይ ከ17ቱ ምዕራፎች ዋናዎች 2 ምዕራፎች የግንቦት ማኒፌስቶ እና የጃይካ ቃል ኪዳን ከነፍሳችንና ከሀገራችን ሁኔታ ጋር የተያያዘ ነው። ከዛም አልፎ የኢትዮጵያ ሁኔታ በአጠቃላይ ብዙ የአፍሪካ መልኮች የሚታዩበት እንደሆነ በእነዚህ ሁኔታዎች ላይ አይተናል። በዚህ ሁኔታ ፌል ያደረጉ እነዚህ ሁኔታዎች ያልተከተሉ የሶማሊያ ውድቀት፣ የሌሎች ሀገራት ውድቀት በሙሉ እኔ አእምሮዬ ላይ ተስሎብኛል። ብዙ በርካታ መነሻዎችንም አግኝተናል። በእርግጥም መጽሐፉ አቶ ልደቱ ራሱ ነው የሚተርክልን ወይስ እኔን የምተርከው ወይስ ሌሎች ጓደኞች እንደኔ ተሳደው በስር ውስጥ ማቀው ሀገሩ ሰላም እንዲሆን ሲለፉ ወይም በተቻሉት መጠን ሲያስቡ የነበሩ ሰዎች ናቸው የሚተርኩት? ይሄ ነገር በእውነት ደርሶብናል ወይንስ ገና ሊደርስብን ነው የሚል ጥያቄ ሁሉ ተነስቶብኛል። ለምን በዛች ጠባብ ክፍል ጀርመን ውስጥ ሆኖ አሊንጎ ኮሚቴ የሚተርክልን ነገር የትኛው ነው የኛ ያልሆነው የሚለው ጭምር በጣም ጥያቄ ስላነሳ የትኛው ነው የኛ ያልሆነው የደረሰው ነገር ነው ወይንስ ሊደርስ ያለው ነው የሚለው እና ሀገሯን በአእምሯችን ስለ ካራክተሮቹን፣ ቤተሰቦቹን፣ መሪዎቹን፣ ጀነራሎቹን የሀገሪቱን ውጣውረድ ጭምር አስቀምጠ መፍትሄ ጭምር አስቀምጠ ነገር ግን ደግሞ ከአእምሮ ህመሙ የሚፈወሰውም እንደገና አእምሮ ህመም ውስጥ የሚገባው በሀገሩ ቢሆንም ከአእምሮ ህመሙም ጭምር የሚፈወሰው የሀገሩን የድህነት መድኃኒት ብሎ ያቀረባቸውን ሀሳቦች ጭምር ሲያስታውስ እየተሻለ የሚመጣው ካራክተር አሊንጎ ኮሚቴሽን በጣም እኔ ወድጄዋለሁ። የሆነ ማውቀው ሰው ሆኖብኛል በስም ባልጠራው ማለት ነው። የመጀመሪያው ጥያቄ አቶ ልደቱ አሁን ይህንን በልቦለድ መንገድ ምናልባትም ከዚህ በፊት ምናባዊ ሀገር ተፈጥሮ ምናባዊ ካራክተር ተፈጥሮ በኢትዮጵያ ልቦለድ ውስጥ ካነበብናቸውና ስመጥር ከሆነው አልወለድም ነው የአቤ ጉበኛ። ግን እሱም ቢሆን ልቦለድ ነው አይደለም የሚያከራክር ብዙ አለ። ይሄም ያንተም ልቦለድ ነው አይደለም የሚያከራክር ጸሐፊው ልቦለድ ነው ብሎ አቅርቦልናል። በጸሐፊ ቋንቋ ልቦለድ ብለን እናውራው የሚለው ደግሞ በስነ ጽሑፍ ቤተሰብ ስምምነት የተወሰነ ጉዳይ ነው። የመጀመሪያ ጥያቄ አልረዳን አልነህ ወይ? የኢትዮጵያ ፖለቲከኞች፣ ጋዜጠኞች፣ የሰብአዊ መብት ባለ ሰዎች በተለይ ያንግ ጀነሬሽን ላይክ ቱ ሚ ሌሎች በውጭ ሀገር ያለው ሰው አልረዳህ አለ ወይ? በስንት አይነት መንገድ ብትነግረን ነው አንተስ እንደተረዳንህ ወይም እንዳልተረዳንህ ድጋሚ ልትገምት የምችለው? እኔ አሁን በጣም ገርሞኛል። ለምን ጽሁፎችህ በፖለቲከኛ ነው የፖለቲካ ጽሁፎች አሉ። ልቦለድ ብለህ ይዘህ የመጣህልን ደግሞ እነዛን ነገሮች እንደገና የነጠረ ቅቤ እናቶቻችን እንደሚያዘጋጁት ቅመሞችህን ሁሉ አድርጋ ያመጣህበት ነውና አልተረዳንህም ይሆን? ይሄ ይሰማሃል ወይስ እንዴት ነው? ከዚህ ልጀምር እስኪ። ምንም ማቅማማት የለኝም። አዎ ነው መልሴ። መረዳትማ ቢኖር ኖሮ 34 ዓመት ሙሉ እኮ ስለ ሰላማዊ ትግል ስለ ህዝባዊ እምቢተኝነት መጮህ አያስፈልግም ነበር። መረዳት ቢኖር ኖሮማ ከዚህ ሁሉ የዲሞክራሲ ሰበካ፣ የመልቲ ፓርቲ ሲስተም ሰበካ፣ የሰላማዊ ትግል ሰበካ በኋላ በእንዲህ አይነት የእርስ በርስ ጦርነት ውስጥ እኮ አንገኝም ነበር። በታሪካችን አይተን የማናውቀው ህዝብ ጨራሽ ጦርነት ውስጥ ነው ያለነው። ስለዚህ ያ ድምፅ ያ ሀሳብ ተሰሚነት ስላጣ ነው፣ ምንም ጥርጥር የለውም። እውነቱን ለመናገር ይሄን ልቦለድ መጽሐፍ ለመጻፍ የሚያስገድደኝ አንዱ ምክንያት ያ ነው። ከአንባቢ ጋር በምን መንገድ በምን የተለየ ስልት ብገናኝና ባዋራ የተሻለ መረዳት ሊፈጠር ይችላል ከሚል ጭንቀትም ነው ወደዚህ አይነት ውሳኔ የሄድኩት እንጂ ጥሬ የሆነ የፖለቲካ አርቲክል መጻፍ ይችል ነበረ ሀሳቦችን ለማስተዳደር። ግን ትንሽ የህዝቡንም ዝንባሌ ሳየው ብዙ ጊዜ ከሪያሊቲ ይልቅ በድርሰት የመመሰጥ ከሚያውቃቸው ሪል ሰዎች ይልቅ ለገጸ ባህሪዎች የመማረክ ባህሪ ያለው ኢትዮጵያውያን ላይ ያው ታውቃለህ፣ አንዳንዴ ገጸ ባህሪ ሲሞት የምናለቅስ ሰዎች ነን። በጦርነት በበሽታ በረሃብ ኢትዮጵያ ውስጥ ብዙ ሺህ ሰው እየሞተ ትዝም የማይለን ሰዎች ቴሌቪዥን ላይ አንድ ሰሞን እየመጣ ያነጋገረን ገጸ ባህሪ ሞተ ብለን በጣም እናዝናለን፣ ልባችን ይሰበራልና ሪሊ ምናልባት በዚህ መልኩ ደግሞ መልእክቱን ለማስተላለፍ መሞከር የተሻለ መረዳት ይፈጥር ይሆን ወይ ከሚል ጭንቀትም ነው ይህን ለመጻፍ የተገደድኩት።
በውጤቱ ላይ እርግጠኛ አይደለሁም። አብረን የምናየው ነው የሚሆነው እና አንዱ እሱ ነው። ሁለተኛ ልቦለድ ነው ወይስ አይደለም የሚለው ላይ ግልጽ የሆነ መረዳት ያስፈልጋል። አንደኛ ፖለቲካ ቀመስ ልቦለድ ነው። ሃይሊ የፖለቲካ ሜሴጅ የያዘ ፖለቲካል ፊክሽን ነው የያዘ ነው። አንድ ይሄ መታወቅ አለበት። ሁለተኛ ከኢትዮጵያ ሪያሊቲ ጋር የተገናዘበ ነው። ይሄ የሆነው በስተት አይደለም፣ ሆን ተብሎ ነው። ምክንያቱም አንድ የፖለቲካ የትግል አጀንዳ ሆኖ እንዲያገለግል ተፈልጎ ነው ይሄ መጽሐፍ የተጻፈው። ግን ደግሞ ማወቅ ያለብን ልቦለድም ነው። ለምሳሌ በቦታ ኢትዮጵያ የምትባል ሀገር እዛ ውስጥ የለችም። ኢትዮጵያ ውስጥ የምናውቃቸው ቦታዎችና አካባቢዎች ሁሉ የሉ። ያቺ ሀገረ ካኦፒ የምትባል ሀገር ኢትዮጵያም አይደለችም። እንኳንስ ኢትዮጵያ ለመሆን የትኛው አህጉር ውስጥ የምትገኝ ሀገር እንደሆነች እንኳን ማወቅ አትችልም። በብዙ ነገር ከብዙ የዓለም ሀገሮች ለየት ያለች ሀገር ነች በታሪኳም ማለት ነው። አንድ እሱ ነው። ሁለተኛ በዛ ድርሰት ውስጥ ተዋናኝ የሆኑት ሁሉም ገጸ ባህሪዎች የፈጠራ ገጸ ባህሪዎች ናቸው። በዓሉ ግርማ ኦሮማያን ሲጽፍ ኢትዮጵያን እናገኛታለን በሀገር ደረጃ። በቦታ በከተማ ደረጃ አዲስ አበባ እናገኛለን፣ አስመራ እናገኛለን፣ አፋቤትን እናገኛለን አይደለም፣ ማስታወቂያ ሚኒስትርን እናገኛለን። ሀገረ ካኦፒ ውስጥ እንዲህ አይነት ነገር የለም። ኢትዮጵያ ውስጥ የምታውቃቸው ቦታዎችን አታገኝም። በስምም ደረጃ ጓድ ሊቀመንበር መንግስቱን በዓሉ ግርማ ውስጥ ታገኛቸዋለን። ሀገረ ካኦፒ ውስጥ ግን የምታውቀው የኢትዮጵያ የፖለቲካ መሪ በስሙ አታገኘው። ስለዚህ በቦታም በክስተትም አሁን ክስተትም ብለን ለምሳሌ ኦሮሚያ በዋናነት የተጻፈው የቀይ ኮከብ ዘመቻን ውድቀት በሚመለከት ነው። ስለዚህ ቀይ ኮከብ ዘመቻን በስም ጠቅሶ ነው በዛ ዙሪያ ታሪኩን የሚያጠነጥን። እንደዛ አይነት ክስተትም አልተገለጸም እና አንድና አንድ ልትላቸው አትችልም ኢትዮጵያና ሀገረ ካኦፒ። ከታሪክም አንጻር ካየ ሀገረ ካኦፒ ለ70 ዓመት ያህል በውጭ ቅኝ ግዛት ስር የነበረች ነች። በተፈጥሮ ሀብት፣ በህዝቡ ባህሪና ማንነት፣ በፖለቲካ ስርዓቱም የተለያየነን። ግን ያም ሆኖ ደግሞ ከኢትዮጵያ ተጨባጭ በተለይ ከወቅቱ ሁኔታ ጋር ደግሞ አብሮ የሚሄድ ተያያዥነት አላቸው። ኢትዮጵያውያን ትምህርት ሊያገኙባቸው የሚችሉ ብዙ ጉዳዮች አሉ። እነዛ ትምህርቶች በአጋጣሚ አይደለም የምናገኛቸው። እነዛ ትምህርቶች እንዲገኙ ተደርጎ የተጻፈ መጽሐፍ ስለሆነ እና በአይነቱ ለየት ያለ ነው የሚለውን እቀበላለሁ። ሃይሊ ፖለቲካ ቀመስ ነው እቀበላለሁ። ከኢትዮጵያ ሪያሊቲ ጋር የተገናዘበ ነው እቀበላለሁ። አዘ ሴም ታይም ደግሞ ልቦለድ ነው። ለምሳሌ ኢትዮጵያን የማያውቅ የኢትዮጵያን የፖለቲካ ሁኔታ የማይከታተል አንድ የውጭ ሰው ቋንቋው ፈቅዶ ማለት ነው ሀገረ ካኦፒን ቢያነበው በራሱ በወጥነት ትርጉም ይሰጠዋል አይደል? ትርጉም ይሰጠዋል። የግድ ኢትዮጵያን ማወቅ ግን ኢትዮጵያውያኖች ስንሆን ግን ከኢትዮጵያ ሪያሊቲ ጋር የተገናዘቡ ብዙ እውነታዎችን እናገኛለን። ይሄ የሆነው ደግሞ በአጋጣሚ አይደለም ወይም በስህተት አይደለም፣ ሆን ተብሎ ነው። የጻፈው ሰው እንደዚህ እንዲሆን ስለፈለገ ነው። እና ሪሊ ይሄን ጉዳይ እንደው ደረቅ ዝም ብሎ የስነ ጽሁፍ ፍላጎትን ለማርካት ተብሎ የተጻፈ ወይም የሚነበብ አድርገን ማየት የለብንም። ይሄ ፒውርሊ የፖለቲካ አጀንዳ እንዲሆን የመታገያ መሳሪያ እንዲሆን የተዘጋጀ ሰነድ ከኢትዮጵያ ሪያሊቲ ጋር እንዲሄድ ተደርጎ የተሰናዳ ነው። ግን ደግሞ ቅድም እንዳልኩ የኢትዮጵያን ፖለቲካ የማይከታተል ሰው እንደው ልቦለድን ብቻ ኢንጆይ የሚያደርግ ቢያነበውም ትርጉም ይሰጣል። በአንድ ሀገር ውስጥ በአግባቡ ያልተያዘ ፖለቲካ አንድን ሀገርና ህዝብ ቤተሰብን ወዴት ሊወስድ እንደሚችል ምን አይነት አደጋ ይዞ ሊመጣ እንደሚችል በግልጽ ያሳያል። በአንድ ሀገር በአግባቡ ያልተያዙ የፖለቲካ ቅራኔዎች በሂደት ኢቮልቭ አድርገው ወደ ምን አይነት አደጋ ሊቀየሩ እንደሚችሉ በደንብ ያሳያል። ቅድም ያልከውን ጥያቄ በእያንዳንዱ ዜጋ አይምሮ ውስጥ ያጭራል። ይሄ የኛ ሪያሊቲ ነው ወይ ወይስ ደግሞ ወደፊት የምንሄድበት እጣ ፈንታ ነው ወይ ብለው እንዲጠይቁ ያደርጋል። አንድ ሰው የደወለልኛል ቀድሜ መጽሐፉን ከላኩለትና አንብቦ ከጨረሱ ሰዎች አንድ ሰው አለ። ልደቱ አገር ቤት ያለ ሰው ነው። ሀብት ማፍራቴ ልጆችን ማስተማሬ በከንቱ እንደሆነ የተረዳሁት አሁን ነው። ይሄን መጽሐፍ አንብቤ ከጨረስኩ በኋላ ፍርሃት ነው ያደረብኝ፣ ጭንቀት ነው ያደረብኝ። ፍርሃቱና ጭንቀቱ ደግሞ ዝም ብሎ ምክንያት የለሽ አይደለም፣ ተጨባጭ ነው ያለኝ። ይሄ በእያንዳንዱ ዜጋ ላይ ሊፈጠር የሚችል ጥያቄ ነው ሀገረ ካኦፒን ስታነብ። እና ይሄ ደግሞ ዝም ብሎ እንዲሁ በስሜት የተጻፈ ነገር አይደለም፣ ታስቦበት የተጻፈ ነገር ነው። እና ሪሊ አሁን ያገዛዙ ሰዎች
አንዳንድ ትችት ለማቅረብ ሲሞክሩ እያየሁ ነው። ጥሩ ነው፣ ትችት ያቅርቡ፣ የበለጠ እንዲነበብ ያደርጉታል። ግን ጻፍኩት እኔ ነኝ። የ34 ዓመት የፖለቲካ ልምድ ያለኝ ሰው ነኝ። ብዙ አንብቤያለሁ። አቶ ልደቱ አንተ እኮ ህገ መንግስትም ጽፈህላቸው ወይም ደግሞ እንዲተቹት አቅርበህ እንኳን እስር ቤት ውስጥ በነበርክበት ሰዓት እሱንም ለመተቸት የሞከሩ ሰዎች ናቸው። አማራጭ ሀሳብ የላቸውም። ጽፋቸው አቅርቡ እያሉ ጠቅላይ ሚኒስትሩ የሚጮሁትን የሚደሰኩሩትን ብዙ ሀሳቦች እንዳሏችሁ ማየት ያልቻሉ ናቸው። በነገራችን ላይ የጠቅላይ ሚኒስትሩ 2 መጽሐፎች መጀመሪያ ወደ ስልጣን ከመምጣቱ ሲጻፉ ሲታተሙ የማወቅ ዕድል ነበር በአንዳንድ ሰዎች የተነሳና ነጠላ ተረክቶች ምን ያህል እንደሚወድ ሁሉም ልክ አይደለም፣ ሁሉም ስህተት አለበት፣ ግን ትክክል የሆነው ይሄ ነው ብሎ ደግሞ ማይመጣ እና እንደሆነ በተደጋጋሚ አይቻለሁ። በተለይ ከድር ሰተት በተሰኘው መጽሐፍ ላይ ከጅማ ሌላም ሰው ይህንን መጽሐፍ አሳትሞት ድጋሚ እሱም አሳትሞት ነበር። ስለሱ ለማውራት አይደለም ዛሬ። ሀገረ ካፒዮ ግን አንድ ለተመልካቾች የምነግራቸው ነገር አንድ ሰው እጅግ የተሻለ ህይወት ውስጥ የነበረ ሰው፣ በጣም ጥሩ ቤተሰብ የነበረው፣ ሚስት እና ልጆች የነበሩት፣ ሚስቱም በኢኮኖሚ ከፍተኛ ደረጃ የደረሰች፣ በባክግራውንዷም ከባለስልጣናትና ከተሻሉ ቤተሰቦች ሀብት ካላቸው ሰርቶ ከሚኖር የወጣች፣ እሱም አእምሮ የተሻለ የነበረበት ሰው፣ ያቺ ብዙ ታሪክ ብዙ ውጣውረድ ያለፈች፣ ቅኝ ግዛት ጭምር በሀብቷ የተነሳ ወረራ የተፈጸመባት፣ ከዛም በህዝቦቿ ትግል ነፃ ወጣ እንደገና አዲስ መንግስት መስርታ አንድ አምባገነን መንግስት መሰረተች ተብሎ በአንድ ወታደራዊ ጀነራል መፈንቅለ መንግስት የተካሄደባት ሀገር ናት። ያችን መፈንቅለ መንግስት የተካሄደባትን ሀገር ለማዳን ጥረት ያደረገ አንድ ሰው በሀገሩ የተፈጠረውን የሆነውን ከአእምሮ ህመሙ ከ8 ዓመታት በኋላ በአንዲት የጀርመን ክፍል ውስጥ ሆኖ የሚተርክልን ነው። በእርግጥም ቀደም ሲል ደወለልኝ ያልከው ሰው ልጅ መውለድ ምናምን የሚለው ሁሉንም ነገር ያጣ ሰው ግን አእምሮ ውስጥ የቀረው ይሄን ነገር የሚተርክልን ነው። እኔ በቋንቋውም በሁሉም አድንቄያለሁ። 75 ቀን ውስጥ እንደጻፍከው ሌላም ልቦለድ በወጣትነት ጀምሮ ያቆምከውና ቀጥሎም ልሰራ የሚችለው ነገር ግን አሁን በአሁኑ ሰዓት በውርስ በቢሸፍቱ ቤት ውስጥ እንዳለ ያስቀመጥክልን አለ። ጀነራል ካሊቲ የተሰኙ ዋና ገጸ ባህሪ ሀገሩን ለማፍረስ ለመበጥበጥም ሆነ ከ60 ዓመታት በኋላ ያቺ ሀገር እንዳትጸና እና ለአንዴና ለመጨረሻ የምናይበትን እድል እንዲፈጠር ያደረጉ ግን እኒህ ሰዎችም ሌሎች ሰዎችም ሲመክሯቸው ሊሰሙ ያልቻሉ ሰው አሉ። እኒህን ሰው እኔ የስ ኦር ኖ እንድትለኝ አይደለም፣ ልክ ነው በዓሉ ግርማ በስም ጠቅሶ በሌሎች ጠቅሶ ጽፏል። እኒህ ሰውዬ አብይ አህመድ ናቸው። ሰው አንተ ይህን ሁሉ መክረኸው አብይ አህመድን በሚዲያ በተለያዩ መንገድ ወደ ዩቲዩብ ስትመጣ አይናው ዛት ስታተስ ምናምን አይደለም፣ ወደ ፌስቡክ ወደ ተለያዩ ስትመጣ በሁሉም መንገድ ሀሳቤ ይድረስ ይሸጥ ብለህ ነው የጀማሪ ጋዜጠኞች፣ በታዋቂ ጋዜጠኞች፣ በፖለቲካ ልዩነት ባላቸው በሁሉም ስትቀርብ ልክ እንደዛ ሁሉ ተነግሮ ተመክሮ የማይሰማ ጀነራል ሀገሩ እንዴት አድርጎ እንዳፈረሰው ተነስቷል። ወደ ግንቦት ማኒፌስቶና የጃይካ ቃል ኪዳን ከመምጣት በፊት ይህ ሰው አልሰማም፣ ሀገሩ እንደዛው ነው። አብይ አህመድ አልሰማንም፣ ሀገራችን እንዴት ሆናለች እያልከና ያለው ማለት እንችላለን ወይ? ይቻላል። አዎ እንግዲህ ያው ምንድነው ጀነራል ካሊቲ ያው ኋላ ጠቅላይ ሚኒስትር ሆነዋል። በመፈንቅለ መንግስት ነው ስልጣን ያዙት። ያችን ሀገር ምክር አልሰማ ብለው ትክክለኛውን አቅጣጫ አልከተል ብለው ከሀገርና ከህዝብ ጥቅም ስልጣናቸውን አስቀድመው ወዴት እንደወሰዷት አይተናል። ግን ሀገሪቱን ብቻ አይደለም የወሰዷት፣ ራሳቸውና ቤተሰባቸውን ወዴት እንደወሰዱም እዛ መጽሐፍ ላይ በግልጽ ይታያል። እና የእኛም ሀገር ጠቅላይ ሚኒስትር አሁን በያዘው መንገድ ከቀጠለ ራሱን ቤተሰቡ እዛ ውስጥ ያየነው ቤተሰብ አይነት እጣ ፈንታ ነው ሊጠብቀው የሚችለው። ግን ያው በወጥነት አንድን ካራክተር ወስደህ ከሌ ነው ማለት አትችልም። ለምሳሌ ዶክተር አብይ በመፈንቅለ መንግስት አይደለም ወደ ስልጣን የመጡት። ጀነራል ካሊቲ ግን በመፈንቅለ መንግስት ነው የመጡት። እና ብዙ ነገሮች የመንግስቱን ባህሪ የመንግስቱ ኃይለማርያም ባህሪ ሊወስድ ይችላል። እና ራሱን ችለህ አንድ ገጸ ባህሪ ኢትዮጵያ ውስጥ አብሶሉትሊ ከሌን ነው የሚተካው ወይም ከሌ ነው ብለህ ወይም እሱን ሪፕሬዘንት ያደርጋል ብለህ ልትል የምትችልበት ነገር የለም። ለምሳሌ አንድ መጽሐፍ አንድ ደራሲ ሲጽፍ ብዙ ሀሳቦቹ እዛ ውስጥ እንደሚኖሩ ጥርጥር የለው። የኔ በርካታ ሀሳቦች ሀገረ ካዋፒ ውስጥ አሉ አይደለም፣ ግን አንድ ገጸ ባህሪ ላይ ተሟልተው አታገኛቸው። ይሄ ማለት እኮ ልደቱ ነው ልትል አትችልም። እዛ ነው እውነት ነው። እዛ ውስጥ ያ ሰውዬ እኔ የማምንበትንም የማላምንበትንም ነገር ሲከተል ታየዋለህ። ሌላ ቦታ ሄደ ደግሞ አስተሳሰቤን ደግሞ
ከሌላ ሰው ደግሞ ልታገኘው ትችላለህ። እና ጽሁፉን ስጽፈው በዛ ደረጃ አንድ ሰው ወይም አንድ ድርጅት በአንድ ገጸ ባህሪ እንዳይወክል የማድረግ ስራም ሰርቻለሁ። ይጠቅማል ብዬ ስላሰብኩ ነው። እና ያልከው ነገር እውነት ነው። የጀነራል ካሊቲና የጠቅላይ ሚኒስትር አብይ እጣ ፈንታ አንድ የሚሆን ይመስለኛል። ምክንያቱም የሄዱበት መንገድ ከሞላ ጎደል ተመሳሳይ ነው። ሁለቱም በራሳችን መንገድ ብቻ ብለው ሽንፈትን አንቀበልም ብለው ሁልጊዜም ከነገ ዛሬ እናሸንፋለን ብለው የሄዱበት መንገድ ነው ያን ዋጋ ያስከፈለው። እና ሪሊ ከእሳቸው ሁኔታ ጋር በጣም የተዛመደ ባህሪ ያለው ብዬ ማለት እችላለሁ። መልካም፣ ቀሪውን ለአንባቢዎች እንተዋለን። የግንቦት ማኒፌስቶ በተመለከተ የሰፊ ጉዳዮች ተነስተውበታል። አንደኛ እነዚህ ሁለት ምዕራፎች በተለይ የግንቦት ማኒፌስቶ እና የጃይካ ቃል ኪዳን በጃይካ ከተማ የጃይካ የሽግግር ቃል ኪዳን ተብሎ በተመሰረተውና ሁሉም ታጣቂ ኃይሎች እንዲሁም ዘላቂ የሰላምና የተኩስ አቁም ስምምነት ካደረጉ በኋላ ዝርዝር የወጡ ጉዳዮች ናቸው። በተደጋጋሚ የምታነሳቸው ተኩስ አቁም አድርገን ከዛ በዚህ ጊዜ የሽግግር ስርዓት መስርተን ከዚህ በኋላ ወደዚህ ብንሄድ የሚለው ገና ጠቅላይ ሚኒስትሩም የመጡ ሰሞን ጨምሮ የምታነሳው ነው። የተኩስ አቁም ባይሆን ሁሉም የፖለቲካ ኃይል ከውጭም ከውስጥም ያለ መጥቶ የምትለው ነውና አንደኛ የግንቦት ማኒፌስቶ ነጥቦችን ለተመልካቾቻችን በአንተ አእምሮ ውስጥ ያሉ የፖለቲካ ተውቶችን በሙሉ ያስቀመጥክበት ስለሆነ ስለሱ ትንሽ ነገር ብትለን። የጃይካ ቃል ኪዳን በተመለከተ ደግሞ ያ ነገር ማለት አሁን መጽሐፉ ላይ ራሱ ሳይሆን ቀረ እና በኢትዮጵያ የመሆን እድል አለው ብለህ ታስባለህ? አሁንስ ቢሆን እኔ በጣም እንትን የሚለኝ ኦኬ እያለኝ ያለው አሁን ራሱ ይሄን ማድረግ ዘግይተናል ማለት ነው። ሪሊ የጃይካ ስምምነት አይነት ነገር የመፍጠር በኢትዮጵያ ውስጥ ዘግይተናል እያልከን የሆነ አቶ ልደቱ ድንገት እንግዲህ ምንድነው ለምሳሌ ከሀገረ ካኦፒ ሂደት ኢትዮጵያውያኖች መማር ከቻል አንድ ነገር ማስቀረት እንችላለን። ያ የምናስቀረው ነገር ምንድነው? ከመፍረሳችን በፊት ወደ አዲስ የሽግግር ሂደት ውስጥ ልንገባ እንችላለን። ምክንያቱም የጃይካን ስምምነት ካየህ እንዳይፈርሱ አይደለም የተስማሙት። የፈረሰ አገር እንደገና ወደ ነበረበት ለመመለስ የተደረገ ስምምነት ነው። ኢትዮጵያ አነሰም አደገም አልፈረሰችም፣ በመፍረስ ሂደት ላይ ነች እንጂ አልፈረሰችም። ስለዚህ አሁን ለምሳሌ ከዛ ከሀገረ ካኦፒ የታሪካዊ ሂደት መማር ከቻል እኛ የሽግግሩን ሂደት ከመፍረሳችን በፊት ልናደርገው እንችላለን ማለት ነው። እንደነሱ ከፈረስን በኋላ አይደለም ማለት ነው። እና ልዩነት አለው ማለት ነው። የጃይካ ስምምነት የተካሄደው ለፈረሰ ሀገር ነው፣ ግን ሪሊ ከዚህ ነገር ውጪ ብዙ ተመሳሳይነት አለው። በምን ጉዳዮች ላይ የፖለቲካ ኃይሎች ሊስማሙ ይችላሉ? እንዴት አድርገው በመካከላቸው ያለውን ቅራኔ አቻችለው ለህዝቡና ለሀገሩ አዲስ የሽግግር ሂደት መፍጠር ይችላሉ? ያ የሽግግር ሂደት እንዴት ብሎ ዘላቂ ሊሆን ይችላል በሚለው ላይ መልስ የሚሰጥ ሰነድ ነው እና ሪሊ ለኢትዮጵያ ተጨባጭ ሁኔታም በጣም የሚጠቅም ነው። እንግዲህ የፓርቲዎቹን ቁጥር ካየህ፣ ይዘታቸውን ካየህ የተለያዩ ናቸው። ግን ሪሊ አሁን ያለብንን ጥያቄ ፖስት አብይ ፖስት ብልጽግና ኢትዮጵያ እንዴት ልትሆን ትችላለች? መቋቋም አለበት የሚባለው የሽግግር ሂደት ምን አይነት ይዘት ሊኖረው ይችላል? የፖለቲካ ኃይሎች በምን ጉዳይ ነው ሊስማሙ የሚችሉት? እንዴት ነው ሊስማሙ የሚችሉት? እንዲህ አይነቶቹን ቅራኔዎችስ እንዴት ነው ሊያስታርቋቸው የሚችሉት ለሚሉት ጥያቄዎች ሁሉ መልስ የሚሰጥ እና ያኛው ለፈረሰ ሀገር የተደረገ ስምምነት ቢሆንም እኛ ከተማር ከመፍረሳችን በፊት እንዳንፈርስ ያን እድል ልንጠቀምበት እንችላለን የሚል እምነት አለኝ። ግን ከኢትዮጵያ ሪያሊቲ ጋር በጣም ተዛማጅ ነው። ስለዚህ ሀገረ ካኦፒ ወይም እነ ጀነራል ካሊቲ በሄዱበት መንገድ ከሄድን መፍረሳችን አይቀርም። እኛ ከፈረስን በኋላ ያ እድል ሊመጣ ይችላል ወይ? በተወሰነ ደረጃ ከሀገረ ካኦፒ በላይ የኢትዮጵያ ሁኔታ ውስብስብ ነው ላለው የበለጠ አስቸጋሪ ነው ላለው። ለምን? የፖለቲካ ኃይሎችን ካያቸው በቁጥር ሙስን ናቸው ሀገረ ካኦፒ ውስጥ ያሉት። ቅራኔዎችን ካየህ የብሔር ሁኔታ የኛ የበለጠ የባሰ የሚሆን ይመስለኛል። ግን በጣም ተጨባጭ የሆኑ ልንወስዳቸው የምንችሉ ትምህርቶች አሉ ከዛ ስምምነት ውስጥ ሪሊ ለወቅቱ ፖለቲካችን በጣም የሚበጁ እና ከሁኔታችን ጋር የሚሄዱ የሚል እምነት አለኝ። የግንቦት ማንፌስቶ ስትሄድ የግንቦት ማንፌስቶ በሊበራል ፓርቲው ሀገረ ካኦፒ ላይ የቀረበው አገሪቱ ሳትፈርስ ገና በትግል ሂደት ላይ ያሉ ሪሊ ይሄ ከኛ ወቅታዊ ሁኔታ ጋር በደንብ የሚሄድ ያን የግንቦት ማንፌስቶን ጥያቄ የካሊቲ መንግስት ባለመቀበሉ የት እንደደረሰ አይተናል።
በጃይካ ስምምነትም ላይ ይንጸባረቃል። አይተህ ከሆነ የፖለቲካ ኃይሎቹ ስምምነት ሲፈጥሩ ትልቁ ጸጸታቸው ያ እንደሆነ ይገልጻሉ። ያን ጥያቄ ያላቸው እንደሆነ ይገልጻሉ። ስለዚህ ይቺ ሀገር ከመፍረሷ በፊት የኢትዮጵያ የፖለቲካ ኃይሎች የግንቦት ማንፌስቶ ላይ የተቀመጡትን ጉዳዮች ተቀብለን ሰላማዊ ህዝባዊ እምቢተኝነት ብናካሄድ አገርን ከመፍረስ ህዝብን ከባሰ እልቂት ማትረፍ እንችላለን የሚል እምነት አለ። ሪሊ ከተወሰኑ የስም ለውጦች በስተቀር በተለይ የግንቦት ማንፌስቶ ከኢትዮጵያ ወቅታዊ ሪያሊቲ ጋር አብሮ የሚሄድ ነው። አሁን እሱን በሚመለከት አንዳንድ ትችት በእርግጥ ተደናግጦ እንደሆነ ይገባኛል። በ45 ቀን ውስጥ መንግስት መጣል ይቻላል አለ ልደቱ ምናምን ብለው ስሜታዊ አባባል እንደሆነ ሊገልጹት ሲሞክሩ ሰምቻለሁ። ጥሩ ነው የገለጹት፣ ችግር የለውም። ግን በተጨባጭ አንብበዋል፣ አይተኸዋል ምን ማለት እንደሆነ። 11 ቅድመ ሁኔታዎች አሉ። እነዛን ቅድመ ሁኔታዎች የፖለቲካ ኃይሎች ካሟሉ፣ ሲቪክ ማህበራት፣ ኢንቴሌክቹዋልስ፣ ሚዲያው፣ ህብረተሰቡ በሰላማዊ ትግል ለውጥ ማምጣት ይቻላል ብሎ አንድ ስምምነት ላይ ከደረሰና እነዛን 11 ቅድመ ሁኔታዎች ካሟላ እንዳውም 45 ቀን ሲበዛ በ6 ሳምንት የተከፋፈለ የትግል ፌዝ ነው ያለው እዛ ውስጥ። ስድስተኛውም ላይ ሳትደርስ ሁለተኛውና ሶስተኛው ላይ እንደ ብልጽግና ፓርቲ አይነት ደካማ መንግስት ሊንበረከክ ይችላል። 45 ቀን እንደውም ሲበዛ እና ይሄ ዝም ብሎ ደግሞ ሐሳባዊ የሆነ ነገር አይደለም። በተጨባጭም ካየን እንደዚህ አይነት ህዝባዊ እምቢተኝነት በድንገት ያው በፖለቲካ ድርጅት በታሰበበት መልኩ በተጠና መልኩ ባልተመራባቸው አገሮች በምን ያህል ጊዜ እኮ እንደመጣ አይተናል። አረብ ስፕሪንግ እኮ 4-5 ሀገር እኮ ወርና 2 ወር ባልሞላ ጊዜ ውስጥ ነው እነዛ ሁሉ ለ30-40 ዓመት የቆዩ አምባገነኖች የተንበረከኩት ከስልጣን የተወገዱት አይደል እንዴ? ኔፓል እኮ አይተናል አይደል? በ4 ቀን ግር መነሻም ሱዳን አይተናል። በአንድ ሳምንት ነውጥ ነው መንግስት ከስልጣን የወረደው። 45 ቀን በስሜት የተጻፈ ነገር አድርገው ለመግለጽ ሲሞክሩ አይቻለሁ። እንደዛ አይደለም። እያንዳንዷ ነገር እያንዳንዷ አረፍተ ነገር አይደለም። እያንዳንዷ ቃል በምክንያት ነው የሰፈረችው። እያንዳንዱ ፕሮሲጀር በጥናት ነው በዓለም አቀፍ ደረጃ የተካሄዱ የሰላማዊ ትግሎችን ተመክሮ በመውሰድ የተጻፉ በሪሰርች ደረጃ የተጻፉትን በመመልከት የተጻፉ ነገሮች ናቸው። በተጨባጭ በተግባር ሊሆኑ የሚችሉ ነገሮች ናቸው እና 11 ቅድመ ሁኔታዎች ለማሟላት ነው ትልቅ ቻሌንጅ የኢትዮጵያ የፖለቲካ ኃይሎች ያለብን። እሱን ካሟላን በእኔ እምነት 45 ቀን እንደውም በጣም ለጥጬዋለሁ፣ በጣም አስፍቼዋለሁ የሚል እምነት ነው ያለኝ። ከዛም ባነሰ ጊዜ አምባገነን መንግስት ሊንበረከክ ይችላል። ስለዚህ ያ በጣም ዝርዝር የሆነ ራሱን ችሎ አንድ የሰላማዊ ህዝባዊ እምቢተኝነት ትግል ማንዋል ሆኖ ሊያገለግል የሚችል አጀንዳ ነው። ለዛ ነው በመጽሐፉ ጀርባ ላይ መገናኛ ብዙሃን የግንቦት ማንፌስቶንና የጃይካ ስምምነትን በተለየ ሁኔታ ምሁራንን እየጋበዛችሁ ውይይት እንድትከፍቱበት፣ ህብረተሰቡ እንዲወያይበት፣ ግንዛቤ እንዲፈጥርበት የፈለኩት በዋናነት ለዛ ነው። ሪሊ የግንቦት ማንፌስቶን እያንዳንዱ ኢትዮጵያ ማንበብ አለበት ብዬ አምናለሁ። እያንዳንዱ የፖለቲካ ኃይል በድርጅት ደረጃ ሊነጋገርበት ይገባል ብዬ አምናለሁ። እያንዳንዱ ሚዲያ እንግዶችን እየጋበዘ ራሱን እየመረመረ ተከታታይ ውይይት ሊያደርግበት ይገባል የሚል እምነት አለ። በሱ ላይ እንዳለ እንቀበለዋለን ማለት አይደለም። ከኢትዮጵያ ሪያሊቲ ጋር መሻሻል የሚገባቸው ነገሮች ሊኖሩ ይችላሉ። እነዛን ነገሮች ካደረግን 100 ሺዎች፣ 10 ሺዎች፣ ሚሊዮኖችን በጦርነት ማጣት የለብንም። የግንቦት ማንፌስቶን የተቀበለ የፖለቲካ ኃይልና ህዝብ ሺዎች ከመሞት እንዲድኑ ያደርጋል፣ ሚሊዮኖች ከመሞት እንዲድኑ ያደርጋል። ሪሊ አይተው ከሆነ ግንቦት ማንፌስቶ ላይ የሊበራል ፓርቲው ያቀረበው ማክሲመም 1000 ሰው ሊሞትብን ይችላል ነው። ማክሲመም ያቺ ሀገር ግን በዛን ወቅት በጦርነት በ100 ሺዎች የሚቆጠር አታለች። እንደገና በ100 ሺዎች ለማጣት ነው እየተዘጋጀች ያለችው። ይሄን ያስቀራል። በአጭር ጊዜ በ45 ቀን ያቺ ሀገር 6-7 ዓመት በጦርነት ውስጥ በቀውስ ውስጥ ነው ያለችው። ይሄን ነገር ይቻላል ብለን ካመን ግን በ45 ቀን ለውጥ እናመጣለን። ሶስተኛውና ጠቃሚው ነገር ምንድነው? የሚመጣው ለውጥም ዘላቂ ይሆናል። ለምን? ስምምነትን መሰረት አድርጎ ሰላማዊ ትግልን መሰረት አድርጎ ነው የሚመጣው። ስለዚህ ሪሊ ይሄ ትልቅ አጀንዳ ነው እና እኔ እንደው በዚህ አጋጣሚ የምማጸነው በእነዚህ ሁለት አጀንዳዎች ላይ የኢትዮጵያ ምሁራን፣ ጋዜጠኞች ልዩ ትኩረት ሰጣችሁ ብትወያዩበትና ህዝቡ በዚህ ጉዳይ ላይ
ግንዛቤ መፍጠር እድል ቢኖረው ጠቃሚ ነው የሚል እምነት አለኝ እና ለኢትዮጵያ መድህን ናቸው ብዬ የማምናቸው አጀንዳዎች ናቸው። መልካም። አንድ እዚህ ላይ ላነሳለህ የምፈልገው ጥያቄ ኦኬ መጽሐፍ ውስጥ ያለው ሀሳብ እንዳለው ነው። በተለያየ መንገድ ስታስብበት ስትጽፍ ስትገልጽ የኖርከውን ጉዳይ ነው በደንብ ያመጣው። ግን በስራ ደረጃ ደግሞ ባለፉት ጊዜያት የጀመርከው አንድ የማስተባበር ጉዳይ አለ በአብሮነት ኢትዮጵያ ስም የሚንቀሳቀስና ይሄ የግንቦት ማኒፌስቶን ይዞ መንቀሳቀስ የሚችል ፖለቲካል እንቅስቃሴ በቅርብ ጊዜ በአንተ በኩል ልናይ እንችላለን ወይም ከአንተ ጋር የሚተባበሩ ሰዎች ወይስ ምንድነው እየሆነ ያለው? በነገርህ ላይ ይሄን የአብሮነት ኢትዮጵያ ወስኖ የጻፍኩት ነገር አይደለም፣ ወይም ደግሞ የአብሮነት ኢትዮጵያ ወስኖ የያዘው አጀንዳ አይደለም። ነገር ግን እኔ ይሄን ነገር በዚህ ፍጥነት በ75 ቀን ውስጥ ጽፌ ለንባብ ለማብቃት የተጣደፍኩት ያለ ምክንያት አይደለም። አሁን የትብብር መንፈሶች እየተፈጠሩ ነው። ህዝባዊ እምቢተኝነት ኢትዮጵያ ውስጥ መካሄድ አለበት፣ ያን ደግሞ እኛ መምራት አለብን ማካሄድ አለብን የሚል አዲስ ተነሳሽነት እየተፈጠረ ነው። ይሄ ተነሳሽነት አጀንዳ ያስፈልገዋል፣ መነሻ ሀሳብ ያስፈልገዋል፣ ለዛ ይጠቅማል የሚል እምነት አለ። ስለዚህ የአብሮነት ኢትዮጵያም ሆነ ሌሎች ስብስቦች አንድ መነሻ ሰነድ ያገኛሉ የሚል እምነት አለ፣ ለዛ ግብአት ሆኖ ያገለግላል የሚል እምነት አለ። ስለዚህ እዛ ላይ የሚጨምሩት የሚቀንሱት ሊኖር ይችላል፣ የሚያሻሽሉት ሊኖር ይችላል። ከዜሮ ግን አንጀምርም። ይሄ ትልቅ ሰነድ ሆኖ ይጠቅመናል የሚል እምነት አለ። እኔ በደንብ አስቤበት ቅድም እንዳልኩ እያንዳንዱ አንቀጽ አይደለም፣ እያንዳንዱ አረፍተ ነገር አይደለም፣ እያንዳንዱ መስመር አይደለም፣ እያንዳንዱ ቃል በበቂ ምክንያት የተጻፈ ነው። ዝም ብሎ በስሜት የተጻፈ ነገር አይደለም። በእያንዳንዱ ሳምንት የሚደረገው የትግል ሂደት የኢትዮጵያን ሪያሊቲ ያገናዘበ ነው። እንዴት ይቻላል የሚለውን ጥያቄ በበቂ ሁኔታ እንዲመልስ ተፈልጎ የተጻፈ ነው እና አሁን ያልከውን ጉዳይ እያሰብኩ ነው፣ ያን እያሰብኩ ነው የጻፍኩት። ግን ማንም ድርጅታዊ ኃይል ለዛ ማንዴት አልሰጠኝም ወይም ደግሞ የወሰነ ውሳኔ የለም ማለት ነው። እኔ ግን ይሄን ታሳቢ እያደረኩ ነው የጻፍኩት። አሁንም የማጸነው በስብስብ ደረጃ ያሉ ኃይሎች ይሄን ሰነድ ሊነጋገሩበት ይገባል፣ ሊያዩት ይገባል፣ እንዴት ልንጠቀምበት ይገባል የሚለውን ነገር በደንብ ሊያስቡበት ይገባል የሚል እምነት አለኝ። ይሄ የአብሮነት ኢትዮጵያንም ይመለከታል ብዬ አምናለሁ። ግን ይሄን ጽሁፍ እንድጽፍ ይሄን ኃላፊነት አልሰጠኝም። ጽሁፉንም ደግሞ የአብሮነት ኢትዮጵያ ይገዛዋል ብዬ በእርግጠኝነት መናገር የለብኝም። ይገባኛል። በነገር ላይ የአብሮነት ኢትዮጵያ ቲም አሁን የመጽሐፉን ምረቃን በሚመለከት በጣም እየተባበረኝ ነው። እንደ ኮሚቴ ነው እያገዘኛል። ይሄ የሆነው ያለ ምክንያት አይደለም። ይሄ ጉዳይ የአንድ የልደቱ ጉዳይ ሳይሆን የአንድ የመጽሐፍ ጉዳይ ሳይሆን የህዝብ የትግል ጉዳይ የትግል አጀንዳ እንደሆነ በመገንዘብ ነው። እሱ ብቻ አይደለም። አብዛኛዎቻችሁ ሚዲያዎች እየተባበራችሁኝ ነው፣ ማስታወቂያውን እያስነገራችሁ ነው አይደል እንዴ? ቅዳሜ ላይቭ ፕሮግራሙን እንደምታስተላልፉ ቃል ገብታችኋል። የአንድ ሰው መጽሐፍ አይደለም ብላችሁ ስላመናችሁ፣ የልደቱ ጉዳይ ብቻ አይደለም ብላችሁ ስላመናችሁ፣ የሁላችንም የጋራ ጉዳይ ነው፣ የትግል ጉዳይ ነው ይሄ አጀንዳ ብላችሁ ስላመናችሁ ነው። እና ይሄ እምነት ሪሊ በስፋት መሄድ ያለበት ይመስለኛል። እና ሪሊ እኔ ብዙ ነገሮችን ጽፌያለሁ፣ እዚህ ቀደም ብዙ ነገሮችን ተናግሬያለሁ። አሁን ላለንበት ወቅታዊ ሁኔታ ግን መውጫ የሚሰጠን ብዙ ልንማርበት የሚገባን ሰነዶች ናቸው እዚህ ውስጥ ያሉት። በተለይ የግንቦት ማኒፌስቶና የጃይካ ስምምነት ሪሊ ታሪኩ ራሱ አያስተምረንም አይደለም፣ ያስተምረናል። በዛ ውስጥ ያለው ቤተሰባዊ ታሪክ፣ ግላዊ ታሪክ ሪሊ ብዙ ትምህርት ለእያንዳንዳችን የሚሰጥ። እያንዳንዱ የኢትዮጵያ ባለሀብት ዛሬ አገር ይኖረኛል ብሎ ጧት ማታ ገንዘብ የሚያካብተው ባለሀብት ማንበብ አለበት ብዬ አምናለሁ። ልጆችን አጣጥቦ ልብስ አልብሶ ዩኒፎርም ትምህርት ቤት የሚልክ ወላጅ፣ ነገ እነዛ ልጆች አድገው የሚኖሩበት አገር አላቸው ብሎ የሚያስብ ወላጅ ይህን መጽሐፍ ማንበብ ያለበት ይመስለኛል። ዋስትና ያለው ሀገር አይደለም ያለ፣ በቋፍ ላይ ያለ አገር ነው ያለ። ስለዚህ ይህን ሀገር ተረባርበን ማዳን ካለብን ሀገረ ካዋፒ ውስጥ ያሉ መድህን የሚሆኑ አስተሳሰቦች አሉ የሚል እምነት አለ እና ሪሊ የልመና ጉዳይ አይደለም። ሰዎች ቢያነቡት ሊያተርፉበት የሚችሉት መጽሐፍ ነው ብለን የምንገልጸው ሳይሆን ማንበብ በጣም በጣም የሚፈልጉ ሰዎች፣ ፖለቲካውን መርዳት የሚፈልጉ ሰዎች፣ ለራሳቸውም አማራጭ ሀሳብ ማምጣት ይፈልጉ የሚያሰላስሉ ሰዎች ይህንን መነሻ ሊያደርጉት እንደሚችሉ ሊገቡበት እንደሚችሉ ግልጽ ግምት አለኝ። አሁን መጽሐፉ የት ይገኛል? እንዴት ይገኛል? ቀጣይ ቅዳሜስ ይመረቃል። ዝግጅቶች አሉ። በሚዲያ ከ20 በላይ ሰዎች ሀሳቦቻቸውን ያቀርባሉ።
አስተያየቶቻቸውን ያቀርባሉ። ዲስከሽንም ይኖራል። ሁነቱ ተዘጋጅቷል። በእኛም ሚዲያ በኩል የሚተላለፍ ይሆናል። ተመልካቾቻችን ግን እንዴት ይገኛል? በምንስ ሊያገኙት ይችላሉ? የምረቃ ዝግጅት ምን ይመስላል? አጠቃላይ ያለስ የታሰበው ዕቅድ ምን ይመስላል? አቶ ልደቱ እሱንም መጨረሻ እናንሳ። እሺ እንግዲህ ምንድነው የምረቃ ስነስርዓቱ ቅዳሜ ነው የሚካሄደው። በኢትዮጵያ አቆጣጠር ቅዳሜ አመሻሹ 12 ሰዓት ላይ ነው የሚጀምረው። በዚህ በዋሽንግተን ዲሲ አቆጣጠር ደግሞ ከጠዋቱ 11 AM ላይ ነው የሚጀምረው። ምናልባት ለ3 ሰዓት አካባቢ የሚቆይ ፕሮግራም ይሆናል የሚል እምነት አለን። በዛ ፕሮግራም ላይ እንግዲህ ይሄ ቡክ ሪቪው አይደለም፣ የመጽሐፍ ምረቃ ነው እና ወደ ከ20 በላይ የሆኑ እንግዶች ይገኛሉ። እነዛ እንግዶች በጣም ታዋቂ ሰዎች ናቸው። ወይ በፖለቲካ ወይ በምሁርነታቸው በአደባባይ ምሁርነታቸው የሚታወቁ ሰዎች ናቸው። ስለዚህ እነሱ ኢትዮጵያውያን ከሀገረ ካኦፒያውያን ምን እንማራለን በሚል ርዕስ አስተያየት ይሰጣሉ። ምን ትምህርት ነው የምናገኘው የሚለውን ነገር ይሄ በጎላ ሁኔታ ህዝቡ ሊያውቀው የሚገባ ጉዳይ ስለሆነ ቀርበው አስተያየት ይሰጣሉ። ዝግጅቱን እስካሁን ድረስ ባለኝ መረጃ 13 ወይም 14 መገናኛ ብዙሃን ላይቭ ለማስተላለፍ ፈቃደኛ ናቸው። እነዚህ ሚዲያዎች በዩቲዩብ ብቻ ሳይሆን አንዳንዶቹ ሳተላይት ቴሌቪዥንም ላይ የሚተላለፉ ናቸው። ስለዚህ በሚሊዮን የሚቆጠር ህዝብ ያየዋል፣ ይከታተለዋል ማለት ነው ምረቃው። ስለዚህ ትልቅ የሆነ ከአንድ መጽሐፍ ምረቃ ያለፈ ትልቅ የሆነ የፖለቲካ መድረክ ነው የሚሆነው። ኢትዮጵያውያን በወቅቱ የኢትዮጵያ ጉዳይ ላይ ችግርን ለመፍታት ያለንን የትብብር መንፈስ የምናሳይበት ነው የሚል እምነት አለ። አንዱ ይሄ ነው፣ ዋናው አጀንዳ ይሄ ነው። ሁለተኛ መጽሐፉን ወደ ህዝብ በማሰራጨት ረገድ በአራት መልኩ ነው የታሰበው። አንደኛው በዲጂታል ኮፒ ሰዎች በ$30 ማዘዝ ይችላሉ እና በስማቸው እኔ የፈረምኩበት የዲጂታል ኮፒ እንዲደርሳቸው ይደረጋል። በጣም ጥሩ። ይሄ አንዱ ነው። ሁለተኛው አገር ውስጥ ያሉ አንባቢያን ወገኖቻችን አሁን መቼስ በካርድ የላቸውም፣ በካርድ ሊገዙ የሚችሉበት እድል የለም። ይሄን መጽሐፍም እንግዲህ ይዘቱን አይተዋል። አሁን ያለው የኢትዮጵያ መንግስት ባህሪ እናውቀዋለን፣ እኔም አንተም። ይሄ መጽሐፍ አገር ቤት ታትሞ በነፃነት እንዲሰራጭ የሚፈቅደው መጽሐፍ አይደለም። ስለዚህ ሪሊ አገር ውስጥ ያለው ኃይል ሃርድ ኮፒውን ገዝቶ የሚያነብበትም እድል የለም። እውነቱን ለመናገር ቢቻልም ራሱ አሁን ካለው የኑሮ ውድነት አንፃር አንድ መጽሐፍ በ1,000 ብር በምናምን ገዝቶ ኢትዮጵያ ውስጥ ያለው አንባቢ ሊያነባ አይችልም። ስለዚህ ምንድነው ያሰብነው? ስፖንሰር፣ እኔ ራሴ ስፖንሰር ሆናለሁ፣ ግን ደግሞ ይሄን ስፖንሰርነት የሚያግዙኝ ሰዎች አንድ መጽሐፍ $6 በመግዛት ሀገር ውስጥ ላሉ ሰዎች በእኛ በኩል የምንልከው ስፖንሰር ማድረግ ይችላሉ እና ሚኒመም ግን 5 መጽሐፍ ነው መግዛት የሚችሉት። ከ5 መጽሐፍና ከ5 መጽሐፍ በላይ ይገዛሉ ማለት ነው። እነዛን መጽሐፎች አገር ቤት ያሉ ሰዎች በዋትስአፕ ቁጥርና በኢሜል አድራሻ እናሰራጫለን። አሁንም እያሰራጨን ነው። ጥያቄ ያቀርባሉ። ጥያቄ ለሚያቀርቡት ሁሉ መጽሐፉ ይላክላቸዋል ያለ ክፍያ ማለት ነው። ስለዚህ አገር ውስጥ ያለው ኃይል ወይም ህብረተሰብ በስፋት እንዲያነበው። ለምን ነገ ከነገ ወዲያ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ቢቀሰቀስ ቢነሳ ዋናውን ዋጋ የሚከፍለው ወይም ትግሉን የሚያካሂደው አገር ውስጥ ያለው ህዝብ ነው። ስለዚህ ከማንም በላይ መረዳት ያለበት ያን አስተሳሰብ ህዝቡ ነው። በጉዳዩ ላይ አስቀድሞ መነጋገርና መተማመን ያለበት ህዝቡ ነው። ስለዚህ ለህዝቡ በዚህ መልኩ እንዲደርሱ እናደርጋለን። ቀጥሎ ደግሞ ይሄ በምረቃው ሰዓት የምናደርገው ነው። ቀጥሎ የሃርድ ኮፒ ሸልፋቸው ላይ መጽሐፉ እንዲቀመጥ የሚፈልጉ ሰዎች ሊኖሩ ይችላሉ። ለማገናዘቢያነት መጠቀም የሚፈልጉ ሊኖሩ ይችላሉ። አንዳንዶቹም እድሜያቸው የገፉ ሰዎች ኤሌክትሮኒክስ ላይ ማንበብ የማይፈልጉ አሉ እና ሃርድ ኮፒው አማዞን ጋር እየተነጋገርን ነው። በቅርብ ጊዜ በአማዞን ይለቀቃል። ስለዚህ ከአማዞን አዘው ቤታቸው ድረስ ይደርሳል ማለት ነው። አራተኛ ያው ታውቃለህ፣ አሁን በኢንፎርሜሽን ቴክኖሎጂ ዘመን ማንበብ ለብዙ ሰዎች ከባድ እየሆነ ነው እና በኦዲዮ ተዘጋጅቶ እሱም ኦንላይን የሚለቀቅበትም ሁኔታ ለማመቻቸት ጥረት እያደረገ ነው። በእነዚህ መንገዶች ይለቀቃል። ቅዳሜ ግን ሁለቱ ብቻ ነው። የተፈረመ ዲጂታል መጽሐፍ የሚፈልጉ $30 ማዘዝ ይችላሉ። እንዴት ማዘዝ እንዳለባቸው፣ ክፍያ እንዴት መፈጸም እንዳለባቸው እዛው ስክሪን ላይ እንዲያዩ እናደርጋለን። ሁለተኛ አገር ውስጥ ላሉ አንባቢያን ስፖንሰር ማድረግ ይቻላል። አንድ መጽሐፍ $6 ሚኒመም የሚቻለው 5 መጽሐፍ ነው። ከዛም በላይ ማዘዝ ይቻላል። ከ15 መጽሐፍ በላይ ስፖንሰር ያደረጉ ሰዎችን እውቅና ሰጥተን ስማቸውን እንጠቅሳለን። ከደህንነት አንጻር ስማቸው እንዳይጠቀስ ከፈለጉ በብዕር ስም ይነግሩና የብዕር ስማቸውን እንጠቅሳለን። ያው ኢትዮጵያ ውስጥ ያለውን ችግር ስለምናውቀው አሁን እዚህ አይነት ፍርሃት ቢኖራቸው
የግድ ነው የሚጠበቅ ነው። ስለዚህ ይሄ የቅዳሜው ፕሮግራም ልዩ ፕሮግራም ነው የሚሆነው። ሪሊ ነገ ከነገ ወዲያ እንደዚህ ከፖለቲካ ትግል ጋር የተያያዘ መጽሐፍ ሲመረቅ ትልቅ ልምድ የሚሰጥ ይመስለኛል እና ትልቅ ኢቨንት ነው የሚሆነው እና ማንም ህዝብ ሊከታተለው ይገባል። ለመከታተል ደግሞ ቤቱ ውስጥ ሆኖ ስማርትፎንም ያለው በስልኩ ሊከታተል